የማፉ እያለው እናንተ ማፉ በሉ እና ሰው መቼም ይሳሳታል በሆነ ባልሆነው አፉ እንባባል። ያኛው ተናድድና በቦክስ ይዞ አዲስ ዓመትን አጋጣሚ በማድረግ እንኳን አደረሳችሁ ማለትና የዱዓ መልእክቶችን መላላክ እንዴት ይታያል? ያን ነገር ለምን አላህ የከለከለ መሆኑን እያወቅኩኝ ለምን ሰራሁ ብሎ ራሱን መውቀስ በጣም ማዘን አለበት ተልቡ ማለት ነው። ማለፍ የለበትም። እዛ ወንበር ላይ ቁጭ ብሎም ቢሆን እስቲቅባል ቂብላ ራሱ ላይ ይገናኝ ይችላል። 80 ኪሎ ሜትር በላይ ከሆነ ያው ሙሳፊር ሊሆን ይቆጠራል ማለት ነው። እሷ በዲኗ ጎበዝ ስትሆን አባት እንኳ ደካማ ቢሆን ልጆቹም በእሷ በኩል የምትቀርጻቸው ለወንዶች ወንድ ለሴቶች ሴት ቢሆን ነው ከተቻለ ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد. ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ዛሬ ዕለት በአልፈተዋ ፕሮግራም ከወዱ ሼኻችን ጋር ተገኝተናል። ኢንሻአላህ በሰዓታችን እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። አጭርና ግልጽ ጠቃሚ የሆኑ ጥያቄዎች ላይ የበለጠ ትኩረት እንድታደርጉ የሁልጊዜ ማደራችን ነው። ዛሬ ፈትዋ ፕሮግራሙን ከመጀመራችን በፊት የሼኻችን ሼክ ሰዒድ አህመድ ሙስጠፋ የፌስቡክ ፔጅ እና የዩቲዩብ ፔጅ በአዲስ መልክ ተከፍቶ ስራ ጀምሯል። ኢንሻአላህ ስራዎቻቸው ተፍሲሩ፣ ፈትዋው፣ ሲራው፣ ሐዲሱ በተለያየ ቦታ ቢኖርም አንድ ቦታ ላይ ደግሞ በስማቸው ያለበት ቦታ ላይ ለማሰባሰብ ታስቦ የተዘጋጀ ሶሻል ሚዲያ ነው። ኢንሻአላህ ሁላችሁም ፌስቡክን ፎሎው፣ ዩቲዩብን ደግሞ ሰብስክራይብ እንድታደርጉ ጥሪ ማቅረብ እንወዳለን። ኢንሻአላህ ወደ ፈትዋ ፕሮግራማችን እንገባለን። ሼክ አህለን ወሰህለን መርሐባ። ኢንሻአላህ የመጀመሪያው ጥያቄያችን አዲስ ቤት የተከራየ ሰው ጎረቤቶቹ እነማን ናቸው እና ደግሞ የጎረቤት ድንበር እስከ ስንት ቤት ድረስ ነው? ሐቃቸውንስ እንዴት ነው መወጣት ያለብኝ ይላል። ቢስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። በአሁኑ ጊዜ ስለ ጎረቤት ሐቅ የሚያነሳ መገኘቱ ደስ ያሰኛል። እየተረሳ ነው በጣም ጎረቤት ሐቁ በጣም ከባድ ነው። ገደቡ ይህን ያህል ነው ብሎ ቁርጥ ያለ ነገር የለም። በተለምዶ 40 ቤት ምናምን ፊቂ ኪታብ ላይ የሚሉት ነገር አለ፣ ግን ማስረጃው ይህን ያህል አይደለም። ዋናው ነገር በሚችለው መጠን ማለት ነው። ቢያንስ ፊት ለፊቱ ያሉት በግራው በቀኙ ያሉት መጀመሪያ ቤቶቹ ቅርብ የሆኑት ቤቱ በሩ ደግሞ በጣም የሚቀርብ የሆነው ቅድሚያ ይሰጠዋል ማለት ነው። በሰላምታም ቢሆን በማንኛውም ማህበራዊ ጉዳይ መጠያየቁ አስፈላጊ ነው ማለት ነው። እዛ በላይ ደግሞ ታስፈለገ ከዚህ በላይ አትሄድ የሚባል ነገር የለም። ይቀጥል ይችላል። አንዳንድ ሰው በተፈጥሮው ያው ከሰው ጋር መግባባት የሚችል ተሰጥኦ ያለው ሰው አለ እና መስተጋብሩ አካባቢውን በሙሉ ያው ሰላም ልበል ምናምን ልተዋወቅ ባለ ቁጥር የተሻለ ነው የሚሆነው ማለት ነው። ከዚህ በላይ ያልፋ አትሄድ ተብሎ የሚገደብ ነገር የለም። አይዋ መርሐባ። ሄሎ 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 ድምጽ ለኛ እየደረሰን አይደለም። አንድ ሰው መስጂድ ገብቶ እየተሰገደ የመጀመሪያው ሶፍ ሞልቶ ቢያገኘው ብቻውን ይቆማል ወይስ ሌላ ሰው እስከሚመጣ ይጠብቃል? ወይ ደግሞ ከሚሰግዱት ሰዎች ውስጥ ወደ ኋላ መሳብ አለበት ሰው አንድ ሰው ይላል። አማራጮችን አውቋል። ጥሩ ነው። ዋናው ከተቻለ ያው ሶፉን አንዳንድ ጊዜ ሰዎች አንፈራጠው የሚቆሙ አሉ አስፍተው እንደዛ እንደ ገፋ አድርገው የሚሄድልህ ከሆነ ሶፉ ላይ መግባቱ ተተቻለ ቅድሚያ የሚሰጠው እሱ ነው ማለት ነው። አንዳንድ ነካረካ ስታደርጋቸው ጠጋ ብለው ያስገባሉ። አንዳንድ ደግሞ አንፈራጦ ዝም ብሎ ብትነካውም አይመለስልህም። ከተቻለ ያው ለመግባት መሞከር ነው። ካልተቻለ ደግሞ ያው አንድን ሰው ስቦ ቀስ አድርጎ ወደ ኋላ እንዲመጣ ማድረግ። ሌላው አማራጭ ብቻ ከቆመ ሶላት የለውም የሚል ሐዲስ አለ። ላ ሶላተ ኸርጀ ሱፍ እና
ያንን እንትን ለማለት ያው ከተቻለ ሰውን ስቦ ተጎኑ ያቆማል። ካልሆነ ደግሞ ሰው እንደሚመጣ ዘወር ብሎ አይቶ እየመጣ ከሆነ እስከሚደርስ ቢጠብቀው ችግር የለውም ማለት ነው። ከሌለ ግን እና ሌላ አማራጭ ተጠፋ ብቻውንም ቢሆን መቆም ይችላል። ተቁላህ መስተጧቱ ነው እና ማለት ነው እየቻለ ነው። ሌላ ሶፍ ሳይሞላ ሌላ እንዳትጀምሩ የተባለው የሚመጣለትም ሰው ከሌለ ከዚህም ያስገባው ከሌለ ምን ማድረግ ይችላል? እዛ የሚችለውን ማድረግ ይኖርበታል ማለት ነው። ስለ አንዳንድ ሰውየው ሲገባ እንደ ሶፉ ዳር እስከ ዳር ሙሉ ሞልቶበታል እና አንዱን ሳባ ሲነካው ወደ ኋላ መጣለት። ተመጣለት በኋላ እዛ ያሉት ያችን መዝጋት ነበረባቸው። ዝም ብሎ ሁሉም ባለበት ቆሞ ክፍት ሆነች። የኋላ የመጣው ሰው እያሳዘነችውና ዘዶ ይገባው የኛው ለሱ ብሎ የወጣለት ቦታ ያኛው ተናድድና በቦክስ ይዞ ገበር አንተ እንዴና ይገርማል እኮ ምን አደሰው። አንዳንድ ጊዜ እንትን አለ ጠባብ ቦታ ሆኖ አጣበው ኑ ግቡ ይላሉ። አንዳንዴ የሚያጨናንቅ ቦታም ደግሞ ይፈጠራል። የሚያጨናንቅ ይሆናል። ያም ደግሞ ችግር ነው። ዶረር ያለውን ነገር ነው እንትን ማለት ነው። ዶረር እስከሌለው ድረስ የሚያስገቡ ከሆነ መግባቱ ነው የሚመረጠው ሁሉም ነው። መርሐበን ኢንሻአላህ። መስመራችን ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ድምጻችሁን ከፍ ያድርጉልኝ። ጥያቄ ነበር። ድምጽ ከፍ ያድርጉልኝ። ጥያቄ ነበረኝ። እሺ መርሐባ። ድምጽ ግን ከፍ ያድርጉልን ከቻሉ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በአንዳንድ እስላማዊ በሆኑ ቻናሎች ላይ ዳዒዎቻችን አንዳንድ ትምህርት ይሰጣሉ። ይህን መከታተል ይቻላል? ሴት ዳዒዎች በቴሌቪዥን መስኮት ማስተማር ይችላሉ ወይ? ጥቅል ጥያቄው ይሄ ነው። አዎ ሙምታዝ። አሁን ያው የሚመረጠው ለወንዶች ወንድ ለሴቶች ሴት ቢሆን ነው ከተቻለ ማለት ነው። ካልሆነ ደግሞ ሴቶቹ በተቻለ አዳባቸውን ጠብቀው ከሆነ ችግር የለውም አዳመጡ። በተለምዶ ያው የሴት ድምፅ እንደ አውራ ይቆጠራል ምናምን የሚለው ለጥንቃቄ ብለው እንጂ የሚከለክል ነገር የለም በሀዲሱ በኩል ማለት ነው። አለባበሳቸውን አስተካክለው አዳቡን ጠብቀው ከሆነ ይቻላል መስማቱ ምንም ችግር የለው ማለት ነው። መርሐባ። ተጨማሪ ጥያቄ አለ? አላህ ያቆዩ። አሚን አሚን ያ ረብ። ከቤቱ 100 ኪሎ ሜትር ርቆ ለሁለት ሳምንት ስራ ለሚወጣ ሰው አንዳንዴም ደግሞ ረጃጅም ርቀት ከዛም የበለጠ ይሄዳልና ማሳጠርና ጀምዕ ማድረግ ይቻላል ወይ ይላል። አሁን ይቻላል። 80 ኪሎ ሜትር በላይ ከሆነ ያው ሙሳፊር ሊሆን ይቆጠራል ማለት ነው። አንድ ሰው አንድ ቀን ጉዞ ያውን ጠንካራ ሰው 80 ኪሎ ድረስ መሄድ ይችላል በእግሩ። ተራ ሰው ከሆነ ግን እስከ 60 እስከ 65 ምናምን ነው የሚሆነው። ስለዚህ የአንድ ቀን ውሎ ርቀት ያለው ስለሚል አሁን በኪሎ እንትን ሲባል 80 ከፍተኛው ነው። ከዛ አልፎ 100 ከሆነ ደግሞ የበለጠ ነው ማለት ነው። ስለዚህ 100 ኪሎ ርቀት ካለ ወይም ከዛ 80 90 የሚርቅ ከሆነ እንደ ሙሳፊር ይቆጠራል። ያው ለሙሳፊር የሚፈቀደው ነገር ሁሉ ይፈቀድለታል ማለት ነው። አይዋ መርሐባ። ሌላው ከዚህ እስከ ሶላት ጋር ተያይዞ ነው ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚዳ በሚለውን በመርሳት በስተት አላሁ አክበር ቢል ሶላቱ ይበላሻል ወይ? ሶላቱ አይበላሽም። ያው ዚክር ነው ሄዶ ያለ ቦታው መሆኑ ነው እንጂ አጅነቢ ትርፍ ነገር አልተናገረም። ተክቢራ ያው የሶላት አካል ስለሆነ ቦታው ብቻ ነው የተፋለሰው እና ወዲያውኑ ትዝታለው ደግሞ ቀጥሎ ሰሚዐ አላህ ማለትም ይችላል። ወዲያው ሳይቆይ እንዳለ ማለት ነው። አለበለዚያ በስተት እስከሆነ ድረስ ችግር የለውም። መርሐባ ኢንሻአላህ። የወር አበባ ያለባት ሴት ቁርአን በስልክ ወይም በሌላ መሳሪያ ብታነብ ልክ እንደ ማንኛውም ቁርአን እንደሚቀራ ሰው 1 በ10 ታገኛለች አጀር ይላል። በሐርፍ ብታነብ ማንበብማ የለባትም። ማንበብም መንካትም የለባትም ሙስሐፉን ማለት ነው። ማድመጥ ግን ትችላለህ። ለምሳሌ በሬዲዮ በቴሌቪዥን የሚቀራውን ማድመጥ መከታተል ትችላለች። በእጇ መንካትና መቅራቱ አግባብ አይደለም።
ምናልባት በስልክ ስትል ይቻላል መስሏት ከሆነ ሰው ምናልባት መቅራቱ አይቻልም ዋናው ነገር። አይዋ መርሐባ ኢንሻአላህ። ሌላኛው ለወንድ ልጅ ሐቂቃ ሁለት ማረድ ግዴታ ነው ወይስ አንድ ብቻ ይበቃል ይላል። አንድም እኮ ግዴታ አይደለም ለቻለ ሰው ነው የተባለው እንጂ የተወለደለት ሁሉ ረድ ያልተባለው። የቻለ ሱና ሙአከር ነው፣ ጥብቅ ሱና ነው፣ ትልቅ አጅር አለው። በዛ በሚያርደው እንስሳ ጠጉር ልክ ነው ሐሰናት የሚጻፍለት። ስለዚህ ለቻለ ሰው ሁለት፣ ለወንድ ልጅ ሁለት፣ ለሴት አንድ የተባለው። ካልቻለ ጨርሶም ሊቀር ይችላል፣ ግዴታ አይደለም። የሌለው ሰው አንድ ማረድ ካልቻለ የለበትም ማለት ነው። ከቻለ ግን አዳቡ የሚመረጠው ለወንድ ሁለት መሆኑ ነው። ለወንድም ቢሆን አንድ ነው የምችለው ታለ ጥሩ ነው። አንድም ከቻልክ የቻልከውን አድርግ ነው። ተቁላህ ወስተጣቱን ስለሚል ቁርአን። አይዋ መርሐባ። ሄሎ ሄሎ። ወአለይኩም ሰላም ወራህመቱላህ። ጥያቄ ያለው እሺ፣ አንድ ሰው ረጅም መንገድ በጉዞ በመኪና የሚሄድ ሰው መኪና ውስጥ ሆኖ መሰገድ ይቻላል ወይ ነው? አንድ ሰው ሩቅ መንገድ የሚሄድ ሰው እሺ፣ ረጅም ሰዓት በመኪና ጉዞ የሚሄድ ሰው መኪና ውስጥ ሆኖ መሰገድ ይቻላል ወይ? አይዋ ረጅም ሰዓት ጉዞ በመኪና የሚሄድ ሰው መኪና ውስጥ ሆኖ መስገድ ይችላል ወይ ነው? ይቻላል ወይ? አዎ በመሰረቱ ያው ሶላት ሲባል ሹሩጡ ሶላት አርካኑ ሶላት የሚባሉ ስርዓቶች አሉ። የሶላቱ መጀመሪያ ቅድመ ሁኔታ ሹሩጡ ሶላት የሚባሉ አሉ። ሶላት ከመግባታችን በፊት እንደ ውዱ፣ እንደ ኢስቲቅባሉል ቂብላ፣ ጤናማ ከሆነ ቁሞ መስገድ የመሳሰሉት ሹሩጥ ናቸው፣ ቅድመ ሁኔታ ናቸው ማለት ነው። ከገቡ በኋላ ደግሞ ያው መቆም ለሚችል ሰው እንደገና ፋቲሃ መቅራት፣ ሩኩዕ፣ ሱጁድ እነዚህ ሁሉ አርካነ ሶላት ናቸው። እነዚህን ነገሮች እስከቻለ ድረስ አንዱንም ማጓደል የለበትም ማለት ነው። እና አሁን በጉዞ ላይ በሚሆንበት ጊዜ ሰዎች ካሰቡና ከተዘጋጁ የሚሰግዱበት አጋጣሚ ያጡ። ለምሳሌ ያው 6 ሰዓት በኋላ ማንኛውም መኪና ምሳ ቦታ ይቆማል። ለሻይ የሚቆምበት ጊዜ አለ። ያን ውዱ አድርጎ ውዱ ታለው ከሌለው ተየሙም አድርጎ ቢሆን እችን አጋጣሚ ተጠቅሞ ቢሰግድ ይሰግድ ይችላል። አንዳንድ ሰው መንገደኛ ነኝ ያው ውዱ የለኝም ምናምን ብሎ ዝም ብሎ ተዘናግቶ ሰው ሲያሳልፍ ይውላል። ሶላት ማለፍ የለበትም በማንኛውም መልኩ ማለት ነው። እዛ መኪና ውስጥ ደግሞ ለምሳሌ ቁሞ መስገድ አይችልም እና መኪናውን ቁምልኝ ቢለው አይቆምም። አንዳንዶቹ ሙስሊሞች በሚሆኑ ጊዜ ይተባበራሉ፣ ያቆማሉ፣ ሽንት ተዝናኑ ምናምን ይላሉ። እነዚህኞቹ እድል ይሰጧቸዋል ማለት ነው። እንደዛ ከሆነ ጥሩ ነው። ካልሆነ ግን አማራጭ ከጠፋ ማለፍ የለበትም። እዛ ወንበር ላይ ቁጭ ብሎም ቢሆን ኢስቲቅባል ቂብላ ራሱ ላይገናኝ ይችላል። ምን ሄደው እኛ ወደ ሰሜን ነው፣ ቂብላ ወደ ደቡብ ሊሆን ይችላል ማለት ነው። ስለዚህ ኢስቲቅባል ቂብላም ይቀራል ጉዞ ላይ፣ እንደገና መቆም ይቀራል። ግን ሶላቱ መቅረት የለበትም። በምትችለው መጠን ስገር ነው የሚለው። ቁመት አልቻልክ ቁጭ ብለህ ወንበርህ ላይ ወደ ቂብላ ከሆነ የሚሄደው በአጋጣሚ ጥሩ፣ ካልሆነም ወደ ማንኛውም አቅጣጫ ቢሄድ ሌላ አማራጭ ከጠፋ ተማሳለፍ በምትችሉት ስገዱ ነው የተባለው ማለት ነው። ምናልባት እንግዲህ ሹፌሩ ሙስሊም ሲሆን ወይም ደግሞ የሚተባበር ከሆነ ሰዎቹ ደግሞ ጥንቃቄ አድርገው ወደ አሁኑ ለሽንት የሚወጣ ሰው አለ። በመካከል ሽንት ይዞኛል አቆም ሲለው ለሽንት ያቆማል። ለሶላት ብትል ግን አይቆምልህ፣ ይሰለመ ይመስላል። ስለዚህ በጥንቃቄ ያለ ሰው አንድ አጋጣሚ አያጣም። ምክንያቱም ወቅቱ ሰፊ ነው፣ ወይ ዙህር ነው ወይ አስር ነው፣ ጊዜው ሰፊ ነውና በግማሽ ሰዓት በምን የሚያልቅ አይደለም። እዛ መካከል በአንድ አጋጣሚ ይቆማል መኪና ማለት ነው። በሚቆምበት ጊዜ ግን ተቆመ ወርደን መሬት ላይ መስገድ ያለብን ቆመን ተስተካክለን ማለት ነው። የማይቆም መሆኑን ካረጋገጥን ግን ሶላት ማለፍ የለበትም። ኋላ ቀዷ ሰግዳለሁኝ እያሉ ዝም ብለው እንትን የሚለው የለም። አውቆ አሳልፎ ቀዷ መስገድ አግባብ አይደለም። ስለዚህ እዛው ተቀመጠበት መስገድ ይችላል። አላህ የሚለው ወተቁላህ መስተጧዕቱም ነው። ኢዛ አመርቱኩም ሸይን
ንፈቱ ሚንሁ መስተጧቱ ነው ሐዲሱ የሚለው ራሱ። አንድ ነገር ሳዛችሁ የምትችሉትን መጠን አድርጉ፣ ሙሉውን ከቻላችሁ ሙሉውን፣ ቢያንስ ከፊሉን የምትችሉትን አድርጉ ነው የተባለው ቁርአን ሆነ ሐዲስ ማለት ነው። ስለዚህ አንዳንዶቹ ሽሩጡ ሶላት ያው ቂያም ተለለ እስትቅባል ቂብላ ከሌለ ሶላቱ ስለማይቆጠር ዝም ብለን ትበል ቀጣ ትሰግዳለህ የሚሉ አሉ። ይህ ስህተት ነው። እንደዚህ የሚል ነገር የለም። እነ ሶላት ካነት አልሙን ኪታብ መውቁታ አላህ አቅሉ ለአንድ ሙስሊም ሶላት መድረሱን እያወቀ ታሳለፈ ራሱ ኢማኑ ጥያቄ ላይ ይወድቃል። መን ተረከ ሶላተ ሙተአሚደን የሚለው ውስጥ ይመጣል ማለት ነው። ስለዚህ በሚችለው መጠን አስቦ የሚችለውን አድርጎ በወቅቱ መስገዱ ነው ያለበት ማለት ነው። መርሐባ። ሌላኛው ጥያቄ አዲስ ዓመትን አጋጣሚ በማድረግ እንኳን አደረሳችሁ ማለትና የዱዓ መልእክቶችን መላላክ እንዴት ይታያል ይላል። ዱዓ ሁልጊዜም ቢሆን የተወሰነ ጊዜ የለም። ዚክርና ዱዓ ክፍት ነው ሁልጊዜ። በማንኛውም ጊዜ ዱዓ ማድረግ ትችላለህ፣ በማንኛውም ጊዜ ዚክር ማድረግ ትችላለህ። የተወሰነ ጊዜ መድበህ ታረከ ግን ያ ነገር ወደ ተሽሪዕ ይመጣል ማለት ነው። ቀስ እያለ እየተለመደ ሲሄድ ያንን የማያደርግ ሰው እንዳውም እንደ ሙታሃም ይሆናል ማለት ነው። እና ስለዚህ አንድን ነገር በአጋጣሚ ብሰራው ችግር የለውም። ወግዝ ጠብቀህ የምታደርግ ከሆነ ግን ያ የሸሪዓ ይዘት ስለሚያመጣ ላላወቁ ሰዎች ደግሞ ነገር እንዲህ ሲያደርጉ አይተናልና በዛ ቀዳዳ ይከተልሃል ማለት ነው። በተለይ በሰው ዘንድ ታዋቂና ተቀባይነት ያለው ሰው ጥንቃቄ ማድረግ አለበት። ትንሽ ነገርም ብትሆን ማለት ነው ለምዘለም ማለት የለበትም ማለት ነው። በአጋጣሚ ያላወቀ ሰው ቢል ችግር የለውም። ይበል ዱዓ ነው፣ መልካም ምኞት ነው ይመኝ። ግን ሁልጊዜ ጠብቆ እንኳን ለመስቀል ያደረሰ እንኳን ምትል ከሆንክ መስቀልን እያከበርክ ነው ማለት ነው። በዚሁ አጋጣሚ ጁምዓም ሙባረክ በጣም የተለመደ ነው። እሱንም ልማድ አድርጎ መያዝ የለብንም። ጁምዓም ቢሆን በአጋጣሚ አፍ ላይ መጥቶ ልትል ትችላለህ። ግን ሁልጊዜ እንደ ቋሚ ሱና አድርገን ጁምዓ ሙባረክ ምናምን የሚለው እንትን ማለት ሰላም አለይኩም በቂ ነው ራሱ። ሰላም ለእናንተ ይሁን ታልክ በቃ። መርሐባ። ሌላኛው ቀደም ሲል ሐራም ነገሮች ያሉባቸውን ጨዋታዎች ሲጫወት የነበረ ሰው አሁን ትቶ ከተጸጸተ ምን ማድረግ አለበት ይላል። ግልጽ አላደረገውም ጨዋታውን። ያው ሐራም ሲሰራ ነበረ፣ ተውባ ካረገ ነው። ተውባ የሚከለክለው ነገር የለም። አሁን የተውባ ቅድመ ሁኔታዎች መሟላት አለባቸው በተቻለ መጠን። አንድ ሰው አላህ የከለከለውን ነገር ከሰራ ከዛ ነገር ተውባ በሚያደርግበት ጊዜ ዝም ብሎ አስተፍሩላህ ተውበቱላህ ይላል ሀገራችን። ተውበቱላህ ቃሉ እንኳ አይታወቅም። ተውባ ቱብቱ ኢለላህ ነበረ፣ ተውበቱላህ ነው። እና ይሄው እንግዲህ አንሻፈው ይነግሯቸዋል። ያን የተንሻፈፉ ይዘው ይጓዛሉ። ያ መጸጸቱ ጥሩ ነው በመሰረቱ። ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله إن يغفر الذنوب جميعا إنه الغفور وتوبوا إلى الله جميعا أيها المؤمنون لعلكم تفلحون وتوبوا إلى الله توبة نصوحا ማአት ነው ስለ ተውባ የመጣው። ስለዚህ ተውባ ማድረግ እንዳለ ሆኖ ተውባ ግን መሟላት ያለባቸው ሽሩጦች መሟላት ተቀባይነት እንዲያገኙ ማለት ነው። እና መሟላት ያለበት አንደኛ መጸጸት አለበት። እንግዲህ ቀደም ሲል እንዲህ ሲሰራ ነበር ብለዋል። ብዙ ጊዜ ሲሰራ ቆይቷል ማለት ነው። ያን ነገር ለምን አላህ የከለከለው መሆኑን እያወቅኩኝ ለምን ሰራሁ ብሎ ራሱን መውቀስ፣ በጣም ማዘን አለበት ተልቡ ማለት ነው። እና አላህ የከለከለውን ነገር ደፍሬ ሲሰራ አሁን ጌታ ፊት ደርስ ምን ይበቃኛል ይህን ነገር ስጠይቅ ብሎ በጣም መጨነቅ አለበት እንጂ ዝም ብሎ በቃል ብቻ ተውባ ተውበቱላህ ስላለ ተውባ ሊሆን አይችልም ማለት ነው። በጣም መጸጸት አለበት። ከዛ ቀጥሎ ከድርጊቱ ወደ መወገድ አለበት። ታሁን በኋላ ያለፈውን ማረኝ እንጂ እንደው ላልመለስ የሚል ቁርጥ ሀሳብ መውሰድ ያለበት ሁለተኛ ማለት ነው። ሶስተኛ ደግሞ ወደዛ ስራ ደግሜ አልመለስም የፈለገው ቢሆን የሚል አቋም መያዝ አለበት። እነዚህ ሶስቱ ዋና ናቸው ማለት ነው። ከዛ በኋላ አስተግፊሩላህ ቱብቱ ኢለላህ የሚለውን ቃል ቢደጋግም ጥሩ ነው። ግን ቃሉን ብቻ ካለ ተውባ እንዳደረገ የሚቆጥሩ አሉ። ስራውንም እያካሄደ እኮ ነው። የድመት ተውባ አታድርግ ይባላል። እና ስራውንም እየቀጠለ አላህ ባሪ ነው። አስተግፊሩላህ ይሄ ቀልድ ነው። ምክንያቱም አላህ ተመለሱ ተልባችሁ ነው እንጂ ያለው በምላሳችሁ ተውባ መግለጫ ስጡ አይደለም ያለው። እና በዚህ መልክ የሰው ሀቅ ደግሞ ካለበት ለምሳሌ በዛ በጨዋታው ላይ የቁማር አይነት ምናምን ከሆነ ወይ ማታለል ስራ ከሆነ
ያን ነገር ባለቤቱን የሚያውቀው ከሆነ አፉታ መጠየቅ አለበት። መክፈል የሚችል ከሆነ መክፈል አለበት፣ የሰው ሀቅ ካለው ማለት ነው። እነዚህ ተተሟሉ በኋላ እስትግፋር ያድርግ። ከዛ በኋላ ደግሞ እነል ሐሰናት ዩዕዚብነ ሰይአት ይላል። እስተዛሬ ያው እንግዲህ ሐራም የሚዳፈር ሰው ዋጅባትንም ማጓደሉ አይቀርም። አሁን ዋጅባቶችን በደንብ ጠንቅቆ መስራት አለበት ተተውባ በኋላ እና እስተዛሬ ከአንተ ፍቃድ አፈንግጬ ነው ያለሁት፣ አሁን ወደ አንተ በር መጥቻለሁኝ፣ ከአሁን በኋላ ያዘዝከኝን ታዘዛለህ፣ የከለከለኝ እከለክላለሁኝ፣ ብቻ ያለፈውን ማረኝ ነው። ቃል ኪዳን ነው ራሱ። በዚህ መልክ ቁልጭ አድርጎ አቋሙን ታደረገ አላህ ሊቀበለው ይችላል ማለት ነው። መርሐባ ኢንሻአላህ ሽክራን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ አንድ ሰው አሁን ሲገደድ በዲን ነገር ላይ ዋሽቶ ማለት ይቻላል ወይ? አንድ ሰው አሁን ለምሳሌ በዲን ነገር ላይ አሁን ለምሳሌ አንድ ነገር ሐቅ ነው አሉ ኢየሱስ ጌታ ነው ይላል። አሁን ልግደል ቢል ውሸቴን እሺ ብዬ ማለት ይቻላል ወይ? ነፍሴን ለማትረፍ በግዳጅ በግድ የሚያከፍር አለ። ምሳሌውን ነው ማለት አንድ ነገር ቢያጋጥመኝ በግዴታ ከፈር ብሎ ቢያጋጥመኝ የውሸት ከፍር ያለሁ ማለት ይችላል ወይ? ሐቅ ተናግሮ መሞት ይሻላል ወይ? ውሸት ተናግሮ ነፍስ ማትረፍ ይቻላል? ደግሞ በዱንያ ነገር ላይ ዋሽቶ ማለት ይቻላል ወይ? ወይ ለምሳሌ አንድ ስራ ረፍዶብኝ ውሸቴን ደሞዝ ይቆረጣል ብል እንዲህ ነው ውሸቴን ነው እንደዚህ አሞኝ ነው ብል እንዴት ነው? ከዚህ ጋር የተያዘ ነው። አሸጋገርከው ከግድያው ከዛ ወደ ደሞዝ አመጣው። ሁለት የተራራቁ ነገሮች። መርሐባ። በህይወት ላይ ተጨባጭ የሆነ ዛቻ ወይም ማቃጣት ካለና በቀጥታ ያን ነገር እንደሚፈጽመው እርግጠኛ ከሆነ ራሱን ማዳን ይችላል ማለት ነው። ለማን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ኢላ አላህ ሱብሓነሁ ወተዓላ። ተገዶ አንድ ሰው ህይወቱን የሚያጣበት ሁኔታ ዝም ብሎ የውሸት ማስፈራራት አለ። ያ ሳይሆን በተጨባጭ ወይም ታሁን ቀደም ሌላ ሰው እንደገደለ ታውቃለህ ወይም ደግሞ እንደሚገድል ማረጋገጫ ይሰጥሃል። ያን ታላልክ በስተቀር እሱ የሚፈልክል ነገር የሚጎል መሆኑን ካረጋገጥክ በህይወት ላይ ተጨባጭ የሆነ ስጋት ካለ ይቻላል። ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን እና ያው በሰሃቦችም ተከስቷል ይሄ ነገር። የመካ ሙሽሪኮች ሰሃቦችን መጀመሪያ አካባቢ እያዙ ይቀጠቅጡ ነበር። ሁበል በል ዑዛ መናት በል የእነሱን ጣዖት እንዲያወድስ አላህን እንዲሰድብ ያስገድዷቸው ነበረ። እና በዛ አጋጣሚ አማር ብኑ ያሲር የተባለው ሰሃቢ እንደዚህ ይዘው ቀጠቀጡት እና ነፍስህን ዛሬ አትተርፍም እኛ ያልንህን ታላልክ በስተቀር ያሉ ይቀጠቅጡታል። እስከሚችል ድረስ ዝም ብሎ ጥርሱን ነክሶ ይቀጠቀጣል። መጨረሻ ግን ፌንት ሆነ፣ ራሱን ሳተ። ራሱን በሳተ ጊዜ እንደ ህልም ሁበልበል እያሉ ይጮሁበታል። ያን ነገር አብሮ ሁበል አለ፣ እነሱ እንደሚሉት ማለት ነው። ወትሮ ኖርማል በነበረበት ጊዜ አልቀበልም ብሏል። እና ወላጆቹ ተገድለዋል በነገራችን ላይ በዚሁ ነገር ማለት ነው። አንናገርም ብለው ሱመያና ያው ማን ነበረ አማር ያሲርና ሱመያ የመናዊ ናቸው አስላቸው። እዛ መካ ይኖሩ ነበረ። ዘመድ ስለሌላቸው ዘመድ ያላቸው ዘመዶቻቸው ይከላከሉላቸዋል። እነሱን እናት አባቱ ፊቱ ላይ ገደሉ። እሱ ቀረ። አንተንም እንደግመሃለን ሙሐመድን ታልሰደብክ ቁርአንን ታልሰደብክ እያሉት እኔ አልሰድብም በቃ የፈለገ ይሁን ብሎ ለመሞት ወሰነ። ኋላ ግን ነፍሱን ሲሰጥ እንደ ህልም ያባርቁበታል። ሲጮሁ የእነሱን ቃል ተቀብሎ ተናገረ ማለት ነው። እነሱም በቃ አድርገንለታል ብለው ተውት። ተተረፈ በኋላ እያለቀሰ ነብዩ ጋር መጣ እና እኔ እኮ ጠፋሁኝ አልኳቸው። ምን ሆንኩ? ይኸው እንዳያርገው አስገደዱ፣ ወላጆችንም ገደሉ፣ እኔንም ይህን ተላልክ አንለቀህም ብለው በመጨረሻ ሳላስበው በቃ ጣፊ ወጣብኝ እና ሰደብኩኝ። አላህን እርሱንም ሰደብ ሲል ከይፈ ወጀድተ ቀልበከ አሉት። በቃለ ተናገርክ፣ እሺ ልብህስ ተስማምቶበታል? ይህን ነገር እነሱ የሚሉ ነገር ሀቅ ነው ብሎ ተስማምቷል ሲል አማ ቀልቢ ፈለም የዘል ሙጥመኢነን አለል ኢማን አለ። ልቤ እንኳ ምንም አልተበገርም በአቋሙ ላይ ነው ሲል ፈኢን አዱ ፈዑድ አሉ።
ለወደፊትም አያጋጥምህና የዚህ ነገር ደግሞ ቢያጋጥምህ በዚሁ መልክ ራስክን ማዳን አለብህ በማለት ትናል። ቁርአንም ይህንኑ ለማጽደቅ ነው ለማን እክራው ቀልቡ ሙጥመኢን የሚለው የመጣው ማለት ነው። ስለዚህ ዝም ብሎ ማንም አሉባልተኛ እንዲያረጋለሁ ስላለ ብቻ ያረጋዋል ብሎ እንትን መቀበሉ አግባብ አይደለም። ሲሸይጥ ሶጋይ መሆን የለብንም። ግን ጠንከር ብለን እስከ መጨረሻ አማራጩ ሲጠፋና ሰውየው ደግሞ ያን ነገር ያረጋል ብለን ምናምንበት ደረጃ ላይ ከደረሰ ይቻላል ነፍስን ለማዳን ማለት ነው። አይዋ መርሐባን ቆንጆ ማብራሪያ ነው። እንትን ያለው ደሞዝ ጋር ያያዘውስ ደሞዝ አይሆንም። የጥቅቅን ጥቅም ነው። ለጥቅቅን ጥቅም ብለህ ዲንህን ትሸጣለህ እንዴ? ያ ሳንቲም ቢቆረጥ ምን ትሆናለህ? ዋሸት የለብህም። መርሐባን ኢንሻአላህ ረፍት ወተን እንግባ ኢንሻአላህ። ሼክ ፕሮግራማችን አላለቀም። ረፍት ወስደን ተመልሰን እንገባለን። ሳትርቁ ጠብቁን። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከረፍታችን ተመልሰን ገብተናል። ከቀሪ ጥያቄዎች ጋር ኢንሻአላህ የተወሰነ ቆይታ እናደርጋለን። አብራችሁን ትቆያላችሁ ኢንሻአላህ። ሼክ መስመር ላይ ጥያቄ አለን ከመግባታችን። ሄሎ 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 ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ሼክ ሰላም ነህ? ሰላም አልሐምዱሊላህ። አልሐምዱሊላህ ሁለት ጥያቄ አለኝና እሺ አንደኛ አንድ ሰው ወንድሙን ከበደለ ማለት ነው ለምሳሌ ይሄ የበደለውን ነገር ብር ቃላቶች ምናምን ከሆነ ሄዶ እሱን መጠየቅ አለበት። ግን አንድ ሰው ይሄን ነገር ሐራም ነው የሐራም መሆኑን እያወቀ አንድ ሰው የሰው ሚስት ጋር መኖር ከሆነ ከተኛው ከዛ በኋላ ደግሞ ይሄ ሰው ተውባ ማድረግ ከፈለገ እኔ ወንድሜን በድያለሁ ሂጄ እንዲህ አድርጌ ነበር ይቅርታ አድርግልኝ ብሎ መጠየቅ አለበት ወይ? አይዋ እሺ መርሐባ። ሁለተኛ ደግሞ ይሄ መለስና ከዛ ትጠይቃለህ ይሻላል መሰለኝ። ቆይ ይመለስ። እንዳልከው ያው እንግዲህ እንደዚህ ክብረ ነክ የሆነ ነገር እንዲህ አድርጌያለሁ ብሎ በሚናገርበት ጊዜ ሰውየው ደሙ ይፈላል። የባሰ ችግር ነው የሚመጣው ማለት ነው። እና በዚህ ደረጃ እንግዲህ ሰው ደፍሮት ያበቃ። አሁን ደግሞ እንደገና ሌላ ተጨማሪ ድፍረት ነው የሚሆነው። ምናባክ ታረጋለህ ያው እንዲህ አድርጌያለሁ እንደማለት ነው የሚሆነው ማለት ነው። ስለዚህ በዚህ ደረጃ የሆነውን በእጅ አዙር ያደርግ ጥሩ ነው። ጥያቄውን አንደኛ እሱን እንደ ጓደኛ እንደ ወዳጅ አድርገህ ትቀርበውና አንዳንድ ጥቅም ነገር ትሰጠዋለህ ማለት ነው። የሚፈልገውን ነገር ትተባበረዋለህ። ከዛ በኋላ እየተቀራረባችሁ ስትሄዱ እንዳው እኮ የወንድም ሀቅ ከባድ ነው አፉ እንባባል ለማንኛውም ትለዋለህ በደፈናው ማለት ነው። ይህም አፉ እያለሁ እናንተም አፉ በሉ እና ሰው መቼም ይሳሳታል በሆነ ባልሆነው አፉ እንባባል በሚል መልኩ በደፈናው አፉ እያለሁ ይባባላል ማለት ነው። እንደዛ ካለ ይበቃል። የቻለውን ያህል ደግሞ ሰውየውን ለማስደሰት ይሞክር እንጂ እንዲህ አድርጌያለሁኝ ብሎ ይህን ማንሳቱ ወደ ባሰ ችግር ነው የሚመጣው። ምክንያቱም አንድ ችግር ለማስወገድ የተሻለ መንገድ ከተገኘ ይገኛል። የባሰ መንገድ ተጠቀምክ ግን ችግሩን አሰፋኸው ማለት ነው። እና ፉታ ጠይቃለሁ ብለህ ይህን ተነገርክ እንዳው እገላለሁ ብሎ ቢነሳ ምን ይሆናል? ምክንያቱም አንተ ራስህ ነግረኸዋል፣ አረጋግጠህለታል። እንደዚህ ማሆኜ ፈልገ ይሆን ብሎ እርምጃ ሊወስድ ይችላል። ያ ከሆነ በሁለታችሁም ላይ ጉዳት አላስፈላጊ ጉዳት ስለሚመጣ አፉታውን በጥቅሉ መጠየቅ፣ ሰውየው ደግሞ ቅሬታውን እንዲያነሳ ተልቡ ኧረ አንተ ምን አድርገኝ እኔ እንዳይፈለገው ቢሆን አንተን አፍያለሁ ይላል ሰው አንዳንድ ጊዜ ስትቀርበው ማለት ነው። እና ሜት ሊመስለው ይችላል፣ የሆነ ነገር ይመስለዋል። በዚህ ደረጃ ላይጠረጥር ይችላል። ቢሆንም አፍያለሁ አንተ በምፈልገው ሀቅ የለም ካለ ያው በቂ ነው። ከዚህ ወደ ባሰ ችግር ተመግባት ማለት ነው።
መርሐባ ሁለተኛውን ጥያቄ ማስከተል ትችላለህ። ጀዛኩሙላህ። ሁለተኛ አለኝ ልጨምር? ጨምራ። እኔ ባለትዳር ነኝ አልሐምዱሊላህ ረብል ዓለሚን። ሚስቴ በዚህ ባዳና ወይ ደግሞ በቋን ብዙ ጠንካራ አይደላትም። በዲኗ ጠንካራ አይደለችም ነው? ምንድን ነው ያልከው? ምን አይደለችም ማለት? ኢባዳው ሽላ ታረጋለች። እሺ ፈርድና ዋጅቡ ማለት ነው። ልክ እንደ ረሱላችን ሰለላሁ ዐለይሂ ወሰለም ያለው በብዙ ስቴፕ ማለት ነው። አንደኛ የሷን ምግብ አለመብላት፣ ከሷ ጋር አልጋ ላይ አለመተኛት፣ ብዙ ነገር አርጋ ይሄ ሁሉም አርጌ ምንም ቢቀየር የላትም። መፍትሄው ምንድነው ነው? ማስፈራራትም አለ። አንዳንድ ጊዜ የተወሰነ ጊዜ ደግሞ የተወሰነ እርምጃ ይቻላል። አብሮ አለመተኛት፣ በተወሰነ ደረጃ ደግሞ በማይጎዳ መልኩ ቁጣውን ለመግለጥ ያህል በልምጭ በምን ዋና ነገር ቸብቸብ ማድረግ ይፈቀዳል ማለት ነው። ከዛ በኋላ ያው የምትችለውን እንግዲህ አድርገሃል። ያው አላህ ሱብሓነሁ ወተዓላ ችግርህን ሊረዳልህ ይችላል ማለት ነው። እና ጭራሹን ለምንድን ነው ለምሳሌ በሶላት ዙሪያ ድክመት ካላት ምንድን ነው ምክንያቱ? ስገጅ ስትላት ምንድን ነው የምትለው? ምንም ምክንያት የለም። በቃ አላሁ አላዘን በቃ እኔ አላህ እስከ የሚያማመቸኝ ድረስ እኔ ምን ላድርግ? ይሄ ሁሉ ነገር የእሱ ስራ ነው። በቃ አላህ ያለው ቀን እሰግዳለሁ እንጂ መልሷ ምንም ችግር እንደሌለ ታውቃለሁ። ምንም ችግር የላትም። አሁን ልጆች አሏቸው? አለን፣ 2 አለን አልሐምዱሊላህ። በተለይ የእሷ ድክመት ልጆቹ ላይ ነጸብራቅ ይመጣል። እሷ ደከመ በምትልበት ጊዜ ሴት ልጅ ወሳኝ ናት። እሷ በዲኗ ጎበዝ ስትሆን አባት እንኳ ደካማ ቢሆን ልጆቹን በእሷ በኩል የምትቀርጻቸው። እሷ ስትደክም ግን ልጆቹ ደግሞ እሷን አይተው የበለጠ ይደክማሉ ማለት ነው። ስለዚህ እውነት ብዙ አለ እኔ ላይ ደግሞ አሁን የአንደኛ ልጅ 6 ዓመት ናት። እስከ 3 ጁዝ ምናምን እየቀረ ነበር ከረመዳን በፊት። አሁን ግን ታርፎም አያውቅም። በቃ ደክሞ ማለት ነው። አይዋ እሺ ይጨርሱ ሸፍና አስተምራለሁ። ጥረትን ቀጥል ነው። ዱዓም አድርግ። አላህ ሂዳያ ይስጣቸው እያልክ ዱዓ አድርግላቸው። አንዳንድ ጊዜም ደግሞ በማግባባትም በማባበል መልክ ሞክር። በማስፈራራትም የምትችለውን ካደረግ አላህ ያው ዑዝርህን ያቅልሃል ከዛ በኋላ ማለት ነው። እሺ መርሐባ ጀዛኩሙላሁ ኸይረን። አላህ ይጠውል ዑምረኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባን አንድ ወንድማችን ጠለበል ዒልም ነው፣ መቅራት ይፈልጋል። ፊቅህ ለመቅራት በሀገራችን የፊቅህ አቀራር ቅደም ተከተሎቹ ምን ናቸው? ከታች ጀምሬ ለመቅራት ይላል። አሁን ጠለበል ዒልም ሆኖ ነው ያለው። አዩ እንደዛ ነገር ስራ ላይ አይደለም። እንደዛ ከሆነ እኔ የምመክረው ያው በሀገራችን በተለምዶ ያው ፊቅህ ተጀመረ ቅደም ተከተል 4፣ 5፣ 6 ኪታቦች አሉ። እነዛን ሁሉ መጨረስ አለብህ ነው የሚባለው። በዛ መልክ መሄድ ጊዜ ማባከን ነው የሚሆነው። ስለዚህ እኔ የምመክረው የተወሰነ ችሎታ ካለህ ፊቅህም መሰረታዊ የሆኑ ነገሮች ተቀራህ ከዛ በኋላ ገሌን ኪታብ ሳልጨርስ እያልክ እንትን ማለት የለብህም ነው የምለው። እንግዲያውሳ ናሁ ቅራ። ዋናው ነገር ናሁ የቋንቋ መጽሐፎችን የሚቀራበት ቦታ ሄደህ ቆርጠህ ቢቻል እንዳው 2 ዓመት ቢያንስ 2 ዓመት ድረስ ቆስጠር ብለህ ናሁ ከቀራህ ያ ቋንቋ ማወቅህ በር ከፍትልሃል ለዕልም ማለት ነው። ከዛ በኋላ እድል ካገኘህም በአጭር ጊዜ ሌላውን ትቀረዋለህ። ባታገኝ እንኳን የፈልከውን ኪታብ አንብበህ መረዳት ትችላለህ። ለምን እንደ ቁልፍ ማለት ነው። አንድ ቤት ለምሳሌ ቁልፍ ከያዝክ በቀላሉ ቀጭ አድርገህ ትገባለህ። ቁልፍ ታዝግ ግን ዙሪያውን ብትዞር ሊያስገባ አይችልም። እንደዛ ማለት ነው። ያው ሳይቀራ በሌላ ቅራት ላይ ጊዜ የሚፈጅ ሰዎች እኛም ራሳችን ብዙ ጊዜ አባክነናል። በተለምዶ ማለት የሚመክረን አተን። በአሁኑ ጊዜ ግን መሰረታዊ የሆኑ ነገሮች ለምሳሌ ሽሩጡ ሶላት አቡለይስ ሐነፊያ ከሆንክ ሌላው ደግሞ ሰፊና መንሃጅ ምናምን ድረስ ከቀራ ማሻአላህ ከዛ በኋላ ድግግሞሽ ነው። ትንሽ እየሰፋ ይሄዳል እንጂ ያው መሰረቱ አንድ ነው። ያን ነገር 4 ዓመት 5 ዓመት ተምትገፈግፍ
2 ዓመት ቋንቋ ላይ ድብና አድርገህ ብትማር ከዛ በኋላ ያ ሁሉ የፈለከው ፈን ነው በአጠቃላይ እና አረበኛ የተጻፈ ማንም ነገር ይሆን ማቅራት ትችላለህ። ማንበብና መረዳት ብቻ ሳይሆን ያኛውን የምንቀራውን ሁሉ ኪታብ ቀርተነው አይደለም እኮ ያ ቁልፉን ስላገኘን በቃ በቀጥታ የማንንም ኪታብ አንብበህ መረዳት ትችላለህ፣ ማስተማር ትችላለህ። እና ናሁ ለመቅራት አታወላውል፣ ነገ ዛሬ አትበል። በተለምዶ ደግሞ አንተ ዝም ብለህ እየተንጠለጠልክ ከዛ እየሄድክ ቀልብ ታነሳለህ፣ ሺዎቹ አልፈቀዱም የሚባል ነገር አለ። ይሄ አግባብ አይደለም ማለት ነው። በህይወት እየተጫወቱብህ ነው። እና ቀጥታ ሄደህ አሁን ናሁ ቅራ፣ ናሁ ተገባህ፣ ፊቅሁንም በእጅ አዙር ቀራኸው ማለት ነው። ሐዲስንም ቀራኸው ማለት ነው። ማንኛውም በአረበኛ የተጻፈ ነገር በእጅ ስር ይሆናል። ፈለከው ቦታ ገልጠህ ማንበብ መረዳት ትችላለህ ማለት ነው። ቆንጆ ነው ኢንሻአላህ። ሌላኛው የመጨረሻ ጥያቄያችን ሼክ ከዚሁ ከዕልም ጋር የተያያዘ ነው። ቁርአንና ሐዲስ ብቻቸውን እንትን አይሉም ወይ? ፊቅህ ከምን አንጻር ነው አስፈላጊ ሆኖ የሚል የፊቅህ እንትን አይነት ጥያቄ አለ። የፊቅህ ነው አያስፈልግም ሙሉ በሙሉ ሳይሆን ቁርአንና ሐዲስ ብቻውን አይበቃም ወይ የሚል ጥያቄ ነው። ላወቀውም አይበቃ ግን አውቆታለሁ ነው። ቁርአንና ሐዲስ ተሸክሜው ስለሄድኩኝ እንትን ይላል። የቁርአንና የሐዲስ መልእክት እኮ ነው ፊቅህ። ዑለሞቹ ተዛ ጨምቀው ለተራሰው በሚገባው መልክ በቀላሉ ለማቅረብ እኮ ነው እንጂ ሷሃቦች የፊቅህ ኪታብ አልነበራቸውም። ታቢዎችም እንደዛው። እና አሁን ግን ሰዎች ያ ዑለሞች ሁኔታውን ሲያዩ ተራው ሰው በቀላሉ አንብቦ አይረዳም። ስለማይረዳ ጠቅለል አድርገው በሚገባ በተራ ቋንቋ እንደዚህ ነው ብሎ ተርቲብ አድርገው ያስቀምጡልሃል። እያንዳንዷ መስአላ ማስረጃ አላት ቁርአንና ሐዲስ ማለት ነው። እና ለዛ እንጂ ለምሳሌ አረቦች በአሁኑ ጊዜ አረብ ቋንቋውን ያውቃል። ስለዚህ ሐዲሱን በቀጥታ ይገባዋል። ተልቡታ አዳመጠው ማለት ነው። ቁርአን ይገባዋል። ያን ነገር ግድ ገሌ ኪታብ ታልቀራ አይባልም፣ ገሌ መዝሐብ ታልተከተልክ አይባልም። ምክንያቱም ያን ነገር መረዳት የሚችልበት እድል ካለ እኛም ለምሳሌ አጀምን ብንሆን አሁን እንዳልኩት አላቶችን የቋንቋ ኪታቦችን አስቀድመን ከቀራን ቀጥታ አረበኛ እኛ አሁን አረብ ሀገር ኑረናል። አረቦች እኛን ያለ አይረዱም አብዛኛዎቹ። በጣም ሀታ ዑለማ የሚባሉት ናው ምናምን የለም ተረስቷል በእነሱ ሀገር። ያን ስለሚያውቁ ዝም ብለው በድፍረት ነው እየሰባበሩ ነው የሚቀሩት። እኛ አጀሞቹን እንታዘባለን እንዴት እንዲያርጉ አንበበው እንላለን። እሱ ግን መሳሳቱንም አያውቅም። ተናቱ የሰማውን ዝም ብሎ ግርድፉን ነው የሚጓዘው ማለት ነው። ስለዚህ ተገባው የሚችልበት መንገድ ካለ ችግር የለም። ግድ የገሌ መዝሐብ የሚባለው ላዚም አይደለም ማለት ነው። ለዛ ነገር ግን ሀሳቡን ለማቅረብ ፊቅህ ይረዳል ማለት ነው። ምክንያቱም አንተ አጥንተህ አመሳክረህ ልታወጣ ቋንቋውን አትችለው። ያ ባለሙያዎቹ በቀላሉ ያው እንግዲህ የሚፈጨውንም ፈጭተው የሚጋገረውንም ጋግረው አዘጋጅተው ፍትፍት አቀርቡልሃል ማለት ነው። ያን ሳትደክም በቀላሉ ትመግበዋለህ ማለት እንጂ አቅም አለኝ እኔ ቀጥታ ቁርአን ሰምቼ ሐዲስን ሰምቼ አውቅ መረዳት እችላለሁ የሚል ከተገኘ ግድ ፊቅህ የሚለው ነገር የለም ማለት ነው። አይዋ መርሐባን ኢንሻአላህ ሼክ። የዛሬው መጨረሻ ጥያቄያችን ነው። ፕሮግራማችንም እዚህ ጋር ያበቃል። ውድና የተከበራችሁ ተመልካቾቻችን አልፈተዋ ፕሮግራም እዚህ ላይ ያበቃል። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢላ ሪጃላን ኑሒ ኢለይሂም فاسألوا أهل الذكر إن كنتم لا تعلمون